ሰጥ ምን ማትድን ብለው የሰባት ወር ብለ ይዘውብኛል። ከዛን ደግሞ በልሽ አረ ልጆች ልድረስ በሰው ተበድር ልጆችም ሊያልቁብኝ ነው ጦሳችሁናል። የተበደርኩት ሰው ደግሞ ይሄን ባለ መጣ። ለምንድን አንተ የምታባብለን? ለማን ነው የምትሰራው? እሷ ለአንተ ካልሰራች ለማን ነው የምትሰራው? ለምን የምታባብለን ብሎ የተበደርኩት ሰው ሄዶ ደግሞ ከሱ ጋር ታያለ። ከዛን ደግሞ እሱን ጭንቅላቱን መቶት ወደቀ፣ አልቻለም። አሁን እሱ ሳነሱ በዛ የተነሳ ልጄ ደግሞ የ17 ዓመት ልጅ ትልቅ ጉርምሳ ገደሉብኝ ወዱላ በልሽ ይሄን ለዚህ ለቅሶ ሊሄድስ ብርስ ጥንቅር በል እኔ ለለቅሶ ለልጄ ሊድረስ ለሌላ ልጆች ላሉ ልጆች ሊድረስ አል በአምስት ልጆች አንዱን ገደሉብኝ። አሁን አለኝ 4 ልጆች ሊድረስባቸው ነው። ቆይ ብር ስሰጥሽ ነው የምትሄጂ እንደ አሁን ማዝም ብላ አንልክ ማለት ነው። ለብርሽ ፈርመሽ ትሄጃለሽ ወይስ እንዴት ሆኛለሽ አለች። ይፈርማለሁ እኔ ህይወት እንዳለን ብቻ ቢቤ ይፈርማለሁ አልኳት። ስላደሙ አይ ይፈርማለሁ ዳትጋሽ አትሄጂም ብላ ለዛችኛው ለመጀመሪያ ላፍተን ለጋባች ደውለ ነገረች። አይ እንዳትሄድ ዝም ብለሽ ስዳድበት ትስራ አለቻት። ደብድባት ትስራ ዝም ብለሽ ትስራ አለች። ለቅሶውን ሁሉ አዘን እንደሞ መከራ ሆነብኝ። መከራ በጣም ተሸገርኩ። ይባታችሁ ድረስ ድረሱልኝ ብዬ ይህን ሰው እያፈላለኩ አንቺ እንደማገኘው ለህይወት ድረሽልኝ። በቃ ሁሉም ነገር ይቀረ ህይወትን አድኝ ወላ ባሌ በቃ ሆስፒታል አልቻለም። ሆስፒታል ላይ ሳይችል በቃ እንዱን አለ ማናገር አይችል፣ አይበላም፣ አይጠጣም። ልድረስ ለሱ ብዬ ልጆች ያሉበትም የለም። ያም ልጆች ያሉት ልጆች 4 ልጆች በቃ እንዴት እንዳሉ አላውቅም። ስልክ የለም፣ አይሰጡኝም። አሁን የለቅሶ ሰው ላናገር ብያለሁ እስከ የከፈትኩት ስለ ደምሽ አናግሪ ብለ ከፈተች ላናገር አሰጠኝ። ልጆችን አላገኝም። እባክሽን ድረሽልኝ፣ ለህይወቴ ብቻ ድረሽልኝ። ሌላው ይቅር እኔ ህይወት ማለት ነው የምፈልገው። እባክሽን አሁን ሀቢባ ጋር የት እንዴት ነው የምደርሰው አሉ። አንተ ቪዲዮሽን አይቼ በሌላ ቪዲዮ ሀቢባ ጋር እንዴት ነው በምን አይነት ነው የምደርሰው ብዬ ልጆች አፈላለኩ። ስልክ ማን ነበረኝ መጀመሪያ ሲበደሉ እንዴት ቲክቶክ ከሌለሽ እኔን እንዴት አየሽኝ? እንዴት አወቅሽኝ? ማውራታችን ብለው ዋትስአፕ አጠፉብኝ። ሁሉን ነገር ኦፕሽን ምናምን አጠፉብኝ። ከዛም በኋላ ደግሞ እንዴት ልሁ እያለቀስኩ ነው። አሁን ለልጆች መድረስ አቃተኝ። ይኸው አንዴክም ብለው ከለክለውኛል። 7 ወርም ብር ከለከሉ። አትላኪ ነገ ነው የምትላኪ ከነገ ወዲያ ነው የምትላኪ ይሉኛል፣ ግን አይሰጡኝ። ይኸው ታግጅና እንደው እባክሽን ጦሽ እርጅን በእናትሽ አንቺን ከደረስኩ አሁን ህይወት አለን ጦሽሽን በቃ እየተጫወተችብኝ ማለች ሴትዮዋ። ሁሌ ያችኛው ተተኛ ደግሞ እንዳትሄድ ዝም ብለህ ድብድባት ነህ ስላለች አላፍስ ነገበቸው መጀመሪያ። አሁን በሳስ ምናለት ቤሮም ደግሞ ምን አለ አስደውል ቤሮም ሄደ ክስ ባሌ ሳይመጣ በፊት ሄደ ሲሄድ አይ ሴትዮ ከቻለች ጠፍት ስራ አሉ። እዚህም ቢሮ አስደውል እዚህም ቢሮ ከቻልሽ ጠፍት ስሪ አሉ። አንቻልም ጠፍት ስሪ አሉ። ወደ ልትፋ ወደ ልግባ ምን አለ መግባይ ወደ ነው ልግባ እባክሽን አያሊ ማፊ አዳ ኦክቲ ሮይ ወዲ እባክሽን ድረሽልኝ ሀቢባ ጦስሽን ለልጆችሽ ብለሽ የልጆችሽን እንዳንቺ በእናትሽን ጦስሽን ድረሽልኝ ሀቢባ። ግን እንዴት ነው የምደርሰው ብዬ ብዙ ጊዜ በቃ ታገልኩ አልደረስኩም ወደ አንቺ ለመድረስ። እንዴት ነው የምደርሰው እያለሁ ልጆቹን እያስጨነኩ አሁን ዛሬ መጨረሻ ቀን ብሎ አሁን ደግሞ ተገናኝተን ጦስሽን እኔን ህይወቴን ብቻ ድኒ የ7 ወር ብር ጭራሽ እንቅር በለና እኔን ብቻ ውጪ በዚህ ቤት እባክሽን። ወላሂ ባሌም በሞት አፋፍናለሁ። የ17 ዓመት ልጁ ደግሞ በቃ ከተሻለብኝ በዛ በብሩ ምክንያት ነው ሞተው። እንዴት ነው የምሆነው? እሺ እንዴት ነው የምችለው? አዘን ከቦኛል። በእናትሽ ጦሽ እኔ አልቻልኩኝም። እኔ እንዴት ነው ያለሁት ጎእየ ገብቼ ይኸው አመታዬን በሙሉ በቀይ አዛ ላይ ነው። የ4 ወር እዛ የ1 ወር ሲልካል የ1 ወር የ1 ሺህ ብር ነው የምልከው። 1200 ብር ነው ክፍያ 2000 ግን በቃ ቻልኩ አሁን አቃተኝ። ጊዜን ጨረስኩ። መግባት የለብኝም። እባክሽን ለህይወቴ ብለሽ ህይወትን አድኝ። አልቻልኩም። በእናትሽ እንዴት ሊሆን? እሺ ምንድን ነው የሚደረገው? እሺ በቃ ወይ እሷን የሚሰጥሽ አንቺ ታስረጅኛለሽ። ቲጂ ወይ
ልጇን የገደለባት ማን ነው? አልገባኝም። ሰፈር ላይ በተፈጠረ ግጭት ምክንያት ልጇ ተገሎባታል። እናም ባለቤቷም ተደብድቦ ሆስፒታል ላይ ነው ያለው። እሺ አሁን እሷ ከመጣች ሳውዲ ስንት አመቷ ነው? ሳውዲ ከመጣች 2 አመቷ ነው። 2 አመት አስፈርማ ፈርማ ከኢትዮጵያ ያመጣቻት ሴትዮ 3 ወር ሰራች። እየተደበደበች በነፃ ያለ ብር እየተደበደበች ሰራች። ከዛ የቤቷ ልጅ አዝናላት በዚህ ሁኔታ አሰሪም እዚህ ቤት እናቴ ስትገልሽ አላይሽም ብላ ለጓደኛዋ ሸጧት ማለት ነው። እንደገና እነሱ ለሌላ ብር ሸጧት። ከዛ አሁን እዚህ የሸጧት ቤት ላይ እየሰራች 2 አመቷን ጨርሳለች። ኦልሬዲ ጨርሳ ብሯን በነፃ 7 ወር በሙሉ እያሰሯት የአንዳንድ ወር ብር ብቻ እየሰጧት 7 ወር በሙሉ የሰራችውን ሳይሰጧት ብሯን ይዘውባት ነው ያለችው። እና አሁን ራሱ ዋይፋ ዘጉባት። አሁን ለቅሶ ለልጆቼ ለቅሶ አለ ስላለች ጭንቅላት የሚያዝ እያቃተው ነው። ሁለተኛው ቤት ስንት ጊዜዋ ነው? ሁለተኛው ቤት 1 አመት ከ7 ወር ነው የሰራችው። ኦልሬዲ የመጀመሪያው የገባችበት ቤት 3 ወር እየሰራች የመጀመሪያውን ታዩ ቲጂ የመጀመሪያውን ታዩ። በቃ የመጀመሪያው 3 ወር እናቴ ስትገልሽ አላይም ብላ ልጅየው ለጓደኛዋ ሸጠቻት። ሁለተኛው ቤት 1 አመት ከ7 ወር ሰርታ የአመት ደሞዝ ልካለች። የ7 ወር ነው ያልተሰጣት። የአመት ብሩ ራሱ በግድ እየደበደቡ እያስፈረማት በነፃ ማለት ነው። የ3 ወር 2 ወር እንደዛ ሲደርስባት የ1 ወር ብቻ እየሰጧት 1000 እሱንም። ከዛ አሁን ጭራሽ የ7 ወር በሙሉ ይያዙባትና አንሰጥሽም ብለዋታል። እሺ የቢሮዋ ስልክ አለ? የቢሮዋ ስልክ አለ። ኢትዮጵያ ቢሮ ያነሳሉ። ችለሽ ስሪ ዝም ብለሽ ስሪ አይመለከተውም። ቲጂ አዳምጪኝ። የኢትዮጵያ ቢሮ አይመለከተውም። የሳውዲ ነው እየጠየቁ ያሉት። የሳውዲ ቢሮ ኤጀንሲ የተቀበላት ስልክ አለ? አለ። የቢሮ ሁለቱም የዚህ ጋር ቢሮ ቁጥር አለ። እሺ ይኸውልሽ፣ አንቺ የት ነው የምትኖሪው? እኔ ሳውዲ ነኝ። ኦኬ እሺ። አንቺ የቀጥታ መስመር አለሽ አይደል? እኔ አለ ቀጥታ መደወል እችላለሁ። ኦኬ ለምን ፖሊስ አትደውይላትም ታዲያ? ፖሊስ እንዴት ብለን እንደውል? የፖሊስ ቁጥር ነው እሰጥሻለሁ፣ ፖሊስ ጋር እንድትደውይ 999 እኮ ነው። ደውለሽ ችግሯን ማስረዳት፣ ፖሊስ ሄዶ እንዲያወጣት ከዛ ቤት። መጀመሪያ አሁን ያንቺን ስልክ ስጭኝና የእሷ ሎኬሽን አለሽ? ሎኬሽኗን በኢሞ ለአንቺ ሎኬሽኗን ትላክልሽና ሎኬሽን ዋትሳፕ ላይ አንቺ ከኢሞ እኔ ኢሞ ስለሌለኝ ነው። አንቺ ከኢሞ ሎኬሽን ወደ ዋትሳፕ መላክ ትችላለሽ? እሺ ችግር የለም። ሎኬሽኑን በዋትሳፕ ልክልሻለሁ። ኦኬ ምንም አደጋ ላይ የሚያስወድቅ ነገር የለም። ህጋዊ ከሆነች ቀጥታ 999 ደውላ እቺ ልጅ ችግር ላይ መሆኗን መጠቆም ነው፣ ወንጀልን መጠቆም ነው። አንድ ሰው መንገድ ላይ ወድቆ ደምቶ ብታዩት ደውላችሁ ፖሊስ ስትጠቁሙ ፖሊስ ያመሰግናችኋል። ብሯን ሳበው። እሺ ብሯና መጀመሪያ ነፍሷ ብሯ ጦስ ጥንቡሳሷን ይውሰድ። ስለ ብር ታውሪያለሽ እንደ እየተመታሁ ነው አፍንጫዬ ደም እየወጣ ነው እያለች ስለ ብር የምናስብበት ሰዓት ነው በዚህ ሰዓት። መጀመሪያ እሷን ነፍሷ ከዛ ቤት ይውጣ እንጂ ስለ ብር ይታሰባል በዚህ ሰዓት? እሺ ነፍሴን አድኑልኝ እያለች ብር ዋስት ያለሽ ነፍሷን ይዛ ትግባ ሀገሯ። ሰው እንዴት በዚህ ጭንቀት ሆኖ ስለ ገንዘብ ያስባል? ቆይ አንዴ ቁጥርሽን ለሶፊ ላኪ አንዴ ዋትሳፕ ላይ ዋነኝ ልሻለሁ። ፎሎ አድርጊያትና ሶፊ ያንቺን ስልክ ላኪና ከዛ እንትኗን እሷም እኮ ብሩን አልፈልግም ነፍሴን ብቻ አትርፉልኝ ያለችው። የቢሮዋን ስልክ የመዳሟን ስልክ ሎኬሽኗን እሺ ላኪልኝ። እሺ አስመሳይ ሰዎች እዚህ ቤት ለምን እንደምትመጡ አላውቅም። ሲምዛም እያስመሰላችሁ። እሺ ቲጂዬ ሶፊዬን ፎሎ አድርጊያትና ስልክሽን ላኪና ሀቢባ ነኝ ብዬ ቮይስ አደርግልሽ። እሷ ኢሞ ላይ ላንቺ ፓስፖርት ኮፒዋ ካላት ፓስፖርት ኮፒዋ፣ ሎኬሽኗ፣ የመዳም ስልክና የኤጀንሲውን ስልክ ትላክልሽ እና አንቺ ላኪ። እሺ እሺ አመሰግናለሁ። በጣም ተባረክ። ሆነ ሳትወርጂ መጀመሪያ በኢሞ ሎኬሽን አይቻልም። ልጅቷ ዋትሳፕ አታውቅማ፣ ዋትሳፕ የላትም። አሁንም እኮ እሷ ቲክቶክም ስለሌላት ኢሞ ነው ደውላ ያገናኘችን።
ፖሊስ ጋር ራሷ እኮ እንድትደውል ለማድረግ ነው እንጂ ራሱ ባለቤቱ ካልደወለ እኮ ፖሊስ አይመጣም። ስልክ እጇ ላይ ስላለ ራሷ ፖሊስ ጋር እንድትደውል እናደርጋለን። ታውቃለች ያልተደወ ታውቃለች ደልተውባት ነው። ዋትሳፓንም ቲክቶኳንም ደልተውባት ነው ሰዎቹ ከስልኳ ላይ። ኢሞን ብቻ እንዴት ተውላት ታዲያ? በኢሞ ተደዋውላ እንዳትገናኝ ኢሞን እንዴት ተውላት? ዋትሳፕ እና ቲክቶክን ደልተው ደግሞ እኮ ሰዎቹ እየሰሙ ነው እያወራች ያለችው። ቋንቋ እኮ ማወቅ አያስፈልግም። ደግሞ አመት ከ7 ወር ሁለተኛው ቤት እዛኛው ቤት 3 ወር ኦልሞስት አመት ከ10 ወር የሰራ ሰው እንዴት ቋንቋ አይችልም? ኢሞ ላይ ሎኬሽን መላክ የማይቻል የሚመስላችሁ ሰዎች ማታውቁ ከሆነ ጠይቁ። ይቻላል። ኢሞ ላይ ሎኬሽን ይቻላል። እሺ ውዶች፣ አረቦች ኢሞ ብዙም አያውቁም። እንኳንም ያላወቁ ሶፊ ከላከችልን ቁጥር ኦኬ። ቼክ ቲጂ ዋትሳፕሽን ቼክ አድርጊ። ይቻላል አውቃለሁ ውዶቼ። በኢሞ ሎኬሽን እስቲ መጀመሪያ ቢሮዋን እናናግርና ዛሬ ምንድን ነው ቀኑ? በዚህ ሰዓት ኤምባሲ አይኖሩም። መጀመሪያ አካባቢ ነው ትላክና ቻናል ግን ዛሬ ሰኞ ነው ኤምባሲ አለ። ግን መሽቷል። ዘግተዋል እኮ በዚህ ሰዓት ኤምባሲ። እንኳን በዚህ ሰዓት በጠዋትም ባነሱ በስራ ሰዓትም ስልክ ባነሱ እንኳን በዚህ ሰዓት ላይ ያነሱ። ይቻላል። ምን ፈጥኖ ሊደርስ የሚችለው በማንኛውም ሰዓት ፖሊስ ነው፣ ኤምባሲ አይደለም። ኤምባሲ ስልክ ለማንሳት ራሱ ሳምንት ይፈጅባቸዋል። 10 ሰዓት ይዘጋ። እሺ እስክትልክና እስክትመለስ አንቺ ጀምሪ ማሪ። ሎኬሽኑን ትላክና ጀምር። ቢሮ አደውላለሁ መጀመሪያ። ውዴ እንዴት ነሽ? አለሁ ሀብዬ እንዴት ነሽ? ደህና